ለ38 ዓመት ሙሉ በህመም ውስጥ ኖሮ ልትድን ትወዳለህ ሲለው አንተ ሰው ዘበትክብኝ አላለም። አይ የሚያወርደኝ ሰው አጣሁ። ወጊዜ መጽአነ ባዕድ ይቀድመኒ ወሪደ። እኔ ስመጣ እኔ ህመምተኛ ስለሆን ኃይል ስለሌለኝ ፈጥኜ ባህር ውስጥ መግባት ስለማልችል ሌላው ሰው ቀድሞኝ ይገባል። እንደዚህ እያልኩ ተስፋ ሳልቆርጥ 38 ዓመት ሙሉ እዚህ አለሁ፣ ሰው የለኝም እንጂ መዳንሻለሁ ይለዋል ማለት ነው። ሰው ባይኖረንም ሰው የማያደርግልንን ነገር ሊያደርግልን የሚችል እግዚአብሔር ኢየሱስ ክርስቶስ ነውና የጠየቀው ምን አለው መሰላችሁ? ተንስ ወንሳ አራተከ ወሁር። ስሙ ተነስ እስኪበሉ አልጋህን ተሸከም ሂድ። ይሄ ነው የሚያስደስተው በእውነቱ። ለ38 ዓመት ሙሉ መከራ የተቀበለ ሰው ተሸክሜ ልሂድ አይደለም፣ ተነስ የተሸከምህን አልጋህን ተሸክመው ሂድ ነው። ቁጭ በል ዛሬ አገግም፣ ዛሬ ይሄኛው መታገሻ ነው፣ ይሄኛው ደግሞ እስከዚህ ድረስ የሚያቆይህ ነው። ለ17 ቀን ለ20 ቀን ለወር ይህንን ክኒን መድኃኒት ውሰድ አይደለም። ተነስ አልጋህን ተሸከመው ከዚያ በኋላ ሂድ ነው ያለው ማለት ነው። ያን ጊዜ ሰውየው ተነሳ፣ አልጋውን ተሸከመ፣ ሄደ። ዕለቱም ሰንበት ነበር ማለት ነው። አምላካችን እግዚአብሔር ኢየሱስ ክርስቶስ እንደዚህ ነው። ብዙ ሰዎች ተሰብስበው ሊያደርጉልን የማይችሉትን ነገር ያደርግልናል። ምናልባት በዚህ ዓለም እጅግ በጣም ልትወድ የምትችለው እናት ትሆናለች። ከእናት በላይ ያለ ፍቅር ብዙ አይታይም። እናት ልጇ በሕይወት ባይኖር መላ ቤተሰቦቿን ሰብስባ ብታለቅስ መላ ሀገር ቢሰበሰብ አንዷን ነፍስ ሊመልሳት አይችልም። ሰዎች ማድረግ የማይችሉት ለኛ ብዙ ነው። እግዚአብሔር ግን ለኛ ማድረግ የሚችለው እልፍ ነው። ማን ተነስ ብሎ አልጋን ያሸክማል? ማንስ ሂድ ይላል? ሰው ሰውን ያቆስለዋል ያሳማዋል እንጂ። ነገር ግን ለዚህ ሰውዬ የባህሩ መናወጥ ለመዳኑ ምክንያት ነበር። ልብ በሉ። ለ38 ዓመት መዘግየቱ ለሱ ትርፉ ነበር፣ አምላኩን ያየበት ነበር። ቀድሞ መውረዱም ለሱ መድኃኒት ነበር። ሁሉንም እሱ ባያገኛቸው። የሰማችሁ ነው ምዕመናን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችንም ጋር ይሆን። የውሃው መናወጥ ለሰው ልጆች መድኃኒት ነበር። የምኑ መናወጥ አልኳችሁ? የምኑ መናወጥ አልኳችሁ? የውሃው። እኛ ስለመናወጥ ስናስብ ድህነትን ይቅርና ሰላምን እኮ አናስብም። ሀገር ተናወጠ፣ ባህር ተናወጠ ካልን ችግር ተፈጠረ እያልን ነው ያለነው ማለት ነው። አንዳንድ ጊዜ ግን መናወጥም የመዳን ምክንያት ይሆናል ማለት ነው። እየሰማችሁ ነው ምዕመናን? እየሰማችሁ ነው? አንዳንድ ጊዜ መናወጥ የመዳን ምክንያት ሆኖ ይገኛል። አንዳንድ ጊዜ ማዕበል መነሳቱ የመዳን ምክንያት ሆኖ ይገኛል። ሰው በሕይወቱ ውስጥ ሁሌም ሰላምን እንዲያገኝ ሲሻ መድኃኒቱን ከሱ እያራቀ ነው። አንዳንድ ጊዜ ሕይወታችን ሊናጥ ይገባዋል።